ጤና ይስጥልን ተመልካቾች። ፕሬዚዳንት ዶናልድ ትራምፕ ተቃውሞ ገጥሟቸዋል። ተቃውሞ የገጠማቸው ደግሞ ከካሊፎርኒያ ግዛትና ከተለያዩ ግዛቶች ነው። እሳቸው ያሳለፉት ፕሬዚዳንታዊ ትዕዛዝ ወይም ደግሞ ኤክስኪዩቲቭ ኦርደር የስራ አስፈጻሚዎች ትዕዛዝ ብለው ያወጡት ህግ ኤአይን በተመለከተ የሚወጣው ህግ በአሜሪካ ማዕከል ወይም ደግሞ በአንድ ሴንተር ብቻ መሆን አለበት፣ ዋን ሩል መሆን አለበት የሚል ሀሳብ በመስጠታቸው ይሄን ተከትሎም ደግሞ ፊርማቸውን በማስቀመጣቸው የተለያዩ ተቃውሞዎች ገጥሟቸዋል። ይሄኛው እንግዲህ ተቃውሞ የገጠማቸው ፕሬዚዳንት ዶናልድ ትራምፕ የአሜሪካን ህግ በተለያየ አቅጣጫ ወደ ራሳቸው እየወሰዱት ነው፣ ወይም ደግሞ አሜሪካ የሀብታሞች ብቻ እንድትሆን እድል ፈጥረዋል እየተባለ ነው። ታችኛውን ማህበረሰብ ችግር ያለበትን ማህበረሰብ ያልዳሰሰ ህጎችን በማውጣት ይታወቃሉ ፕሬዚዳንት ዶናልድ ትራምፕ። እናም ሪፐብሊካኖቹ አሰራራቸው ሁሉ ከአሜሪካ የነባር ህግጋትና ከአሜሪካ መስራች አባቶች ያፈነገጠ ነው በሚል እንደዚሁ ትችት እየተሰነዘረባቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ እንደፈለገ መሆን አይቻልም የሚል ህግ ነው ያወጡት ሪፐብሊካኑ። ያ ማለት ስቴቶች ወይም ግዛቶች፣ አምሳዎቹ ግዛቶች የፈለጉትን ህግ እያወጡ በፈለጉት መንገድ መጠቀም አይችሉም እና እዚህ ላይ መቆም አለባቸው የሚል ኤክስኪዩቲቭ ኦርደር የሚባለው የስራ አስፈጻሚዎች ትዕዛዝ ነው የፈረሙት። ይሄ ደግሞ እጅግ አስቸጋሪ ነው። ፊርማቸው ደግሞ ኤአይ ቴክኖሎጂን የተመለከተ ነው። አርቲፊሻል ኢንተለጀንስ ወይም ደግሞ በእኛ ሀገር የሰው ሰራሽ አስተውሎት የሚባለው ነው። ያን ያህል እንኳን የሰው ሰራሽ አስተውሎት የሚባለው ዲፋይን አያደርገውም፣ ግን ኤአይ እንደው በእንግሊዝኛው ይሻላል። አርቲፊሻል ኢንተለጀንስ የሚባለውን ስቴቶች ወይም ግዛቶች አምሳዎቹ እንደፈለጉ ህግ እያወጡ እንደፈለጉ በራሳቸው መንገድ የሚያደርጉበት ጊዜ አልቋል በሚል ነው ሀሳብ የሰጡት ፕሬዚዳንት ዶናልድ ትራምፕ። ሀሳብ ብቻ አይደለም፣ ትዕዛዝ ወይም ደግሞ ኤክስኪዩቲቭ ኦርደር የሚባለውን ትዕዛዝ ፈርመዋል። ኤክስኪዩቲቭ ኦርደር የስራ አስፈጻሚዎች ትዕዛዝ ቢሆንም ወይም ደግሞ ስራ አስፈጻሚዎች የሚተገብሩት ሆኖ ቢመዘገብም ከዚህ ከፍትህ ሚኒስቴር ዲፓርትመንት ጋር የሚሰራ ቢሆንም እሳቸው ግን ይሄኛውን ፊርማ አድርገው ማጸደቃቸው ግዛቶችን ያበሳጫቸው ይገኛል። ከግዛቶቹ ባሻገር እነ ካሊፎርኒያ በተለይም 39 ሚሊዮን ህዝብ የሚገኝባት ካሊፎርኒያ እንግዲህ ጋቨርነር ኒውሰም የሚባሉት ዴሞክራት ገዢ አስተዳዳሪ የካሊፎርኒያ ተቃውሞ አሰምተዋል። ፕሬዚዳንት ዶናልድ ትራምፕ ነጻነታችንን የነፈጉን ነው የሚል ሀሳብ በማንሳት ማለት ነው። እንግዲህ ዶናልድ ትራምፕ የኤአይ ቴክኖሎጂን በተመለከተ ግዛቶች የራሳቸውን ህግ እንዳያወጡ ወይም ደግሞ ሬጉሌሽን መቆጣጠሪያ እንዳያወጡ ዋን ሲስተም ሴንትራል እንዲሆን አንድ ማዕከል ላይ እንዲተዳደር በሚል ትዕዛዝ ፈርመዋል። ይሄኛው እጅግ ትንሽ ከአሜሪካ ፖሊሲ አንጻር ከአሜሪካ አባቶች ወይም ደግሞ መስራች አባቶች ካወጡት ህግ የተቃረነ ነው በሚል ሀሳቦች ከግራም ከቀኝም እየወጡ ነው። ግን አሜሪካን ታላቅ ለማድረግ ይህን ማድረግ አለብኝ የሚል ማቋም አላቸው። ፕሬዚዳንት ዶናልድ ትራምፕ እንግዲህ ሁሉም ጉዳይ በማዕከል ደረጃ መታየት አለበት በሚል ለሪፖርተሮች በኦቫል ኦፊስ ሀሳባቸውን ሰጥተዋል። እንግዲህ ይሄ እንቁላል ቅርጽ ባለው ኦቫል ኦፊስ ማለት ነው በጣም እጅግ አስቸጋሪ ነው በሚል የአሜሪካ የፕሬዚዳንት ዶናልድ ትራምፕን ሀሳብ የሚቃወሙ ሰዎች በተለያየ መንገድ ሀሳባቸውን ለመግለጽ ሞክረዋል። ግን ትራምፕ ጉዳዩን በተለያየ አጋጣሚ ለሚመለከቱት ሰዎች ቅጣት ነው የሚል ሀሳብ አላቸው። ተቃውሞ ግን ገጥሟቸዋል። ዋን ሩልስ ወይም ዋን ረስ የሚባለው ነው እንግዲህ ስቴቶች ህግ አያወጡም፣ ስቴቶች ወይም ደግሞ ግዛቶች ህግ አያወጡም። ግዛቶች በፈለጉት መንገድ የአርቲፊሻል ኢንተለጀንስን የተመለከቱ ሀሳቦች አርቲፊሻል ኢንተለጀንስን በዚህ ልክ መጠቀም አለባችሁ፣ ህጉ እንዲህ ይላል፣ ሬጉሌሽኑ እንዲህ ይላል፣ ተቃውሞ ምናምን የሚሉ ጉዳዮችን በማዕከል በአሜሪካ ህግ መሰረት ወይም ደግሞ በፌዴራል ደረጃ እንዲታይ እንጂ ግዛቶች ከዚህ ቀደም የነበራቸውን መብት በተለያዩ ጉዳዮች ላይ የሚያወጧቸውን መብቶች እንዳይተገብሩ ተደርጓል። ከዚህ ቀደም እንግዲህ ጽንስ ማቋረጥ ጋር በተገናኘ እንደዚሁም አንዳንድ ከዚህ ከተመሳሳይ ጾታና ከተለያዩ ጉዳዮች ጋር በተገናኘ ግዛቶች የራሳቸውን መንገድ ይከተሉ ነበር፣ መብቱ ነበራቸው። በዚህኛው ግን በአርቲፊሻል ኢንተለጀንስ ግን እንዲህ አይነት ጉዳይ አይታሰብም የሚል ግልጽ አቋም በመውሰዳቸው ፕሬዚዳንት ዶናልድ ትራምፕ ይሄን ውሳኔ ያሳልፈዋል። እንግዲህ የራሳቸውን ጂያንትስ የሚባሉ ቴክኖሎጂዎችን ዩኤስ ዋይድ ኤአይ ሌጅስሌሽን የሚባለውን ወይም ደግሞ እነሱ የሚፈልጉትን ፕሬዚዳንት ዶናልድ ትራምፕ የሚፈልጓቸውን አይነት የፖለቲካ መንገድ ተከትለው ወይም ደግሞ እነሱ ጂያንት የሚባሉ ቴክኖሎጂዎች ከእሳቸው ጋር አብሮ መስራት የሚችሉ የቴክ ካምፓኒዎችን ሊጠቅሙ ችለዋል የሚል ሀሳብ ነው ያለው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ሁሉን ነገር ለመቆጣጠር ኤአይን በአግባብ ወይም አርቲፊሻል ኢንተለጀንስን ለሰው ልጅ በሚጠቅም መልኩ አሜሪካውያን በሚጠቅም መልኩ
ለመያዝ ይሄ ያስፈልገናል የሚል ነው። እንግዲህ በአሜሪካ በጣም ትልልቆቹ ፋስት ዴቨሎፒንግ ኢንዱስትሪ በሆኑት ላይ ጫና ሊፈጥር ይችላል ቢባልም የኤአይ ካምፓኒዎች ይሄኛውን አምነው መቀበል እንዳለባቸው እንግዲህ ኤክስኪዩቲቭ ኦርደሩን ፈርመዋል ፕሬዚዳንት ዶናልድ ትራምፕ። የኤአይ ካምፓኒ አለቆች ብዙዎቹ በስቴት ሌቨል የሚወጡ ሬጉሌሽኖች ወይም ደግሞ ግዛቶች ኢኖቬሽንን ሂንደር ያደርጋሉ ወይም ደግሞ ኢኖቬሽንን ይሄ ሀሳብ ማምጣትን ወይም ደግሞ ከዚህ ፈጠራ ስራዎች ጋር በተገናኘ እንዳንሰራ ያደርጉናል በሚል የተለያዩ ጥያቄዎች ነበራቸው። በዚህ ልክ ደግሞ በእርግጥም የፖለቲካ መንገዱን አስተካክለው እንደቀጠሉ ሊያሳይ ይችላልና ከዚህ በፊት የስቴቶች የሚያወጧቸው ህጎች ቻይና ዶሚኔት እንድታደረገን ያደርጋል፣ ቻይና አሜሪካን ላይ ጫና ልትፈጥር እንድችል ያደርጋታል የሚል ሀሳብ ነበረ ሲነሳ የነበረው። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በተለያየ አጋጣሚ $1 ቢሊዮን ወደ ቴክኖሎጂው እንዲገባ ወይም ደግሞ ከቻይናን በመቃወም ቻይናን አጌንስት በማድረግ ቻይናን በተለያየ አቅጣጫ ላይ እንድትቀመጥ በማድረግ $1 ቢሊዮን ወደ አሜሪካ ፖር እንዲያደርግ ወደ አሜሪካ እንዲገባ ወደ አሜሪካ ፈሰስ እንዲደረግ ስራ ሰርተው ነበርና በዚህ አጋጣሚ በበጎ ቢታይላቸውም አሁን ግን የግዛቶች መብታቸው እንደተጣሰ ማሰብ ተጀምሯልና በተለይም ደግሞ እንደ ኤአይ ኦፐን የኤአይ ፈርምስ የሚባሉት የኤአይ ቴክኖሎጂዎች ወይም የኤአይ ኩባንያዎች ኦፐን ኤአይ፣ ጉግል፣ ሜታ እንግዲህ አንትሮፒክ የተባሉት ደግሞ ለኮመንት ዝግጁነታቸው በተለያየ አጋጣሚ ብዙ ጥያቄዎችን እያነሱ ነው። አንዳንዶቹ መልካም ነው ይላሉ፣ አንዳንዶቹ ደግሞ አስቸጋሪ ነው። በተለይም ደግሞ ግዛቶች መብታቸው ተጣሰ ብለው እንዲያስቡም አድርጓቸዋልና አንዳንድ አናውንስመንቶች ደግሞ በተቃራኒም ወይም ደግሞ ትራምፕ ልክ አይደሉም በሚልም የመጣባቸዋሉ። የካሊፎርኒያ ግዛት በጣም ብዙ የኤአይ ኩባንያዎች አሉባት ወይም ደግሞ እንደምታውቁት ሎስ አንጀለስ ያለችባት ግዛት ስለሆነች ሎስ አንጀለስ እንግዲህ ከተማዋ ስለሆነች ሎስ አንጀለስ ደግሞ እንደምታውቁት እና ሆሊውድ የመሳሰሉት ትልልቆቹ ኩባንያ አመን የፊልም ኢንዱስትሪ የሚገኝበት በመሆኑ የተለያዩ ስራዎች የሚሰሩበት በመሆኑ ብዙ ኢንትረስቶች አሉ። እንግዲህ በተለይ ደግሞ ካሊፎርኒያ በህዝብ ቁጥሩ አሜሪካ ውስጥ አንደኛ ነች። 39 ሚሊዮን ህዝብ የሚኖርባት ናት። ከዛ ሲሻገር ደግሞ የህዝብ ቁጥሯ ብዙ ስለሆነ ደግሞ ብዙ ተወካይም በአሜሪካ ኮንግረስ ውስጥ ያላት ግዛት ናት። 54 መቀመጫ አላትና የካሊፎርኒያ ብዙ ቴክኖሎጂዎች ወይም ደግሞ ወርልድስ ቢገስት ቴክኖሎጂ ካምፓኒ ያሉት እዛው ነበረና በዚህ መሰረትም ደግሞ ራሷ ግዛቷ ካሊፎርኒያ የኤአይ ሬጉሌሽኖችን ከዚህ ቀደም አስቀምጣ ነበርና የአርቲፊሻል ኢንተለጀንስ ኩባንያዎች እንዴት ማድረግ አለባቸው፣ ምን ማድረግ አለባቸው የሚለው የተለያዩ ስራዎችን በህግ መንገድ አስቀምጣ ነበርና እሱን የሚጥስ በመሆኑ ፕሬዚዳንት ዶናልድ ትራምፕ ደግሞ አላማቸው በዚህ አጋጣሚ ዴሞክራቶቹን መጉዳት ጭምር ወይም ደግሞ በዴሞክራቶቹ የሚተዳደሩ ግዛቶችን ጫና ውስጥ ማስገባት ነው የሚልም እንደዚሁ ትችት እየተሰነዘረባቸው ነበረ። በተለይም ካሊፎርኒያ ላይ ትኩረት ያደረገ ሊሆን ይችላል። ምክንያቱም በጣም ግዙፍ የሚባሉት የኤአይ ኩባንያዎች ወይም ደግሞ የቴክኖሎጂ ኩባንያዎች በአብዛኛው ቢገስት የሚባሉት ካሊፎርኒያ ላይ በመገኘታቸው ካሊፎርኒያ ደግሞ በዴሞክራቶቹ የምትመራ በመሆን ሆነ ብለው ያደረጉት ነው በሚል ደግሞ የተለያዩ ጥያቄዎች የተነሱባቸው ነበረ። የጋቨን ኒውሳም የሚባሉት የካሊፎርኒያ ገዢ ዴሞክራት ናቸው፣ የነ ባይደን ማለት ነው። በጣም ብዙ ጊዜ ፕሬዚዳንት ዶናልድ ትራምፕን በመተቸት ይታወቃሉና ስትሮንግሊ የፕሬዚዳንት ዶናልድ ትራምፕ ያወጡት ትዕዛዝ አስቸጋሪ ነው፣ ኤክስኪዩቲቭ ኦርደሩ አኪዩዚንግ ከሙስና ጋር የሚገናኝ ነው በሚልም በሙስና ሁሉ መጠየቅ አለባቸው የሚል ሀሳብ ነው የሰጡትና በጣም ፕሬዚዳንት ዶናልድ ትራምፕ ደግሞ የተለያዩ ሂደቶችን ተከትለው የአሜሪካን ሕዝብ ለመጥቀም ወይም ደግሞ የአሜሪካን ፖለቲካ ከቻይና ተገዳዳሪዎቹ ከፍ ለማድረግ አስበው እንደሆነ ነው ሀሳብ የሰጡት። ግን ኒውሳም ወይም ደግሞ የጋቨን ኒውሰም የሚባሉት የካሊፎርኒያው ገዢ ዴሞክራት ፕሬዚዳንት ዶናልድ ትራምፕ ራሳቸውን ለማክበርና ወይም ደግሞ በእሳቸው ዙሪያ ያሉ ሰዎችን ከፍ ለማድረግ አስበው ያደረጉት ነው በሚል እንግዲህ ኤክስኪዩቲቭ ኦርደር የሚባለውን ወይም ደግሞ የስራ አስፈጻሚዎችን ሀሳብ የስራ አስፈጻሚዎች ትዕዛዝ ብለው የፈረሙትን ፕሬዚዳንት ዶናልድ ትራምፕ በተለየ አቅጣጫ ጫና ውስጥ ለማስገባት ሞክረዋልና ምንድን ነው የሚለውም በጣም በብዙዎች ዘንድ ጥያቄ እያስነሳ ይገኛል። አሜሪካ እንግዲህ ይሄኛውን በብዙ መንገድ የኤአይ ቴክኖሎጂን መቆጣጠር በሚቻልበት ሁኔታ ሀሳብ ሰጥተዋል። ባለፈው አመት ኒውሳም የሚባሉት የካሊፎርኒያ ገዢ ሪፐብሊካኑ በተለያዩ አጋጣሚዎች ላርጀስት ኤአይ አምራቾች ወይም ኤአይ ዴቨሎፐርስ የሚባሉት ላይ
የተለያዩ ሪስኮችን ሊሚት የማድረግ ጫናዎችን ወይም አስቸጋሪ ሁኔታዎችን ሊሚት የሚያደርግ የኤአይ ሞዴላቸውን እንዲያስተካክሉ ቢል አስቀምጠው ነበረ። እንዲያስቀምጡ ወይም ደግሞ እሱን እንዲነግሯቸው በሱ ልክ ደግሞ ኩባንያዎች ሀሳባቸውን እንዲሰጡ ሀሳባቸውን ወይም ሬጉሌሽናቸውን እንዲያስቀምጡ ፈልገው ነበረ። ፕሬዚዳንት ዶናልድ ትራምፕ ግን ባይ ዲፎልት በተለያየ አጋጣሚ ይህን ማድረጋቸው እጅግ አነጋጋሪ ሆኗል ማለት ነው። እንግዲህ እንደሚታወቀው ከካሊፎርኒያን ባሻገር እንደነ ኮሎራዶ፣ ኒውዮርክ የመሳሰሉት የራሳቸው የሎ ወይም ሬጉሌቲንግ ዴቨሎፕመንትን ወይም የቴክኖሎጂዎችን ኤአይ ቴክኖሎጂዎችን የሚያመርቱ ኩባንያዎችን የሚይዙባቸውን መንገዶች እንደ ካሊፎርኒያ አስቀምጠው ነበረ። ኒውዮርክ እንግዲህ እንደምታውቋት ኮሎራዶ በዚህ ልክ እንደ ካሊፎርኒያ ሄደው ነበር እና ኒውሳም ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት እንቅስቃሴዎችን አሜሪካን ሕግ ማክበር አለባቸው፣ በአሜሪካ ሕግ መንቀሳቀስ አለባቸው። ግን እሳቸው እዚህም እዛም የማተራመስ ወይም ደግሞ ፖለቲካውን እንዳይረጋጋ የማድረግ ሂደት ውስጥ ናቸው በሚል ወቅሰዋቸዋል። ግን ብዙዎቹ በተለይ በራሳቸው መንገድ ሀሳባቸውን ቢያስቀምጡም ብዙ ሁኔታዎች ግን ግምት ውስጥ ማስገባት አለባቸው እና ይሄ ትራምፕ ኤክስኪዩቲቭ ኦርደር ወይም ደግሞ የስራ አስፈጻሚዎች ትዕዛዝ ነው የሚባለው እንግዲህ በብዙዎቹ ዘንድ ትችት እያሰነዘረባቸው ይገኛል። በተለይም በፌዴራል ደረጃ እንደዚህ አይነት ጥያቄዎችን እያስነሳ ይገኛልና የኤአይ ብዙዎችን አንደርማይንስ የስቴት ቤዚክ ራይት የሚባሉትን ወይም ደግሞ ህጎች በተለያየ አጋጣሚ የሚያወጡት ከፌዴራል ብቻም ሳይሆን እንግዲህ አሜሪካ እንደምታውቁት ስቴቶች በጣም ቁልፍ የሚባል አቅም አላቸው። ስቴቶች ወይም ግዛቶች በከባዱ የአሜሪካን ኮንግረስ የሚሞግቱ ናቸው። የአሜሪካን ህግ የሚሞግቱ ናቸው። ፌዴራል መንግስቱን ጫና የሚያሳድሩ ናቸው። አንድ የግዛት ገዢ አስተዳዳሪ በቀላሉ የሚታይ አይደለም። ልክ በፌዴራል ደረጃ ካለ ከፍ ያለ ባለስልጣን በላይ አቅም ያለው ነውና ከዛ አንጻር ብዙ ጥያቄዎች እየተነሱበት ይገኛል። እንግዲህ ኒውዮርክ እንግዲህ በዚህ ልክ ኮሎራዶ ጥያቄ ማንስታቸው አይቀርምና ፕሬዚዳንት ዶናልድ ትራምፕም በተለያየ አጋጣሚ ራሳቸውን ማየት ካልቻሉ ሁኔታው በቀላሉ ሊታይላቸው እንደማይችል በግልጽ ተቀምጧልና ፕሬዚዳንት ዶናልድ ትራምፕ አንዳንዴ የሚሄዱባቸው ርቀቶች በእርግጥም የአሜሪካን ፖለቲካ ጫና ውስጥ ሊያስገባ ይችላሉ የሚል ጥያቄም እንደዚሁ በብዙዎች ዘንድ ይነሳል። ግን ፕሬዚዳንት ዶናልድ ትራምፕ አሜሪካን ታላቅ ለማድረግ አማራጫችን ይሄ ነው የሚል ሀሳብ ነው ያላቸው። ያው ትራምፕ መንገዳቸውን የሚያውቁ ሰው ናቸው ተብሎ በተለያየ መንገድ በተለያየ አጋጣሚ ሊታዩ ቢችሉም ግን ደግሞ በዚህ ልክ ራሳቸው የሚጠቀልሉት አቅም ራሳቸው የሚወስዱት የፌዴራል ሕግ አቋም እንዳለው ወይም በዛ ልክ እንዲታሰብ እየተደረገ መጥቷልና ብዙዎቹን በተለያየ አቅጣጫ ለማየት ሪጀክሽኖችን ለማየት ይገደዳሉ። ግን ትራምፕ አንዳንድ የፖለቲካ አውዶችን በራሳቸው መንገድ እያዩ ነውና ይሄኛው ትንሽ ትችት ሊያሰነዝርባቸው ይችላል ተብሎ ይታሰባል። ግን አፍተር ኦል የአሜሪካ ፖለቲካ በተለያየ መንገድ የሚታይ ነው ተብሎ ነው የሚወሰደው። ግን ፕሬዚዳንት ዶናልድ ትራምፕ ጉዳዮችን ማስተካከል ካልቻሉ አሁን ትንሽ ፖለቲካው ጫና ሊፈጠርባቸው እንደሚችል በግልጽ ጠቋሚ ሀሳቦች ይወጡ ይገኛልና የዚህ የሚድል ኢስትን ጉዳይ በኤዥያ ፓሲፊክ ያለባቸውን ጫና መፍታት ያልቻሉት ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ምንድን ነው እያደረጉ ያሉት የሚልም ሀሳብ እንደዚሁ በግራም በቀኝም እየወጣባቸው ነውና የትራምፕ በተለያየ ፖለቲካ አውድ ውስጥ ራሳቸውን ለማየት ቢሞክሩም ግን ጫናን በጫና አይነት የፖለቲካ መንገድን ተከትለዋል በሚል ትችቱ በዝቶባቸዋል። ግን እንደዚህ አይነት ነገሮች ትራምፕ ትችት ቢበዛባቸውም ቢወቀሱም ቢከሰሱም እንግዲህ የፈለገም ቢሆን አሁን ያሉበትን አቋማቸውን አጠናክረው እንደሚቀጥሉ በግልጽ እያስቀመጡ ነው። አንዳንድ ሰዎች ጉዳዩን በሌላ አቅጣጫ ለማየት ቢሞክሩም ትራምፕ ግን መንገዴ ልክ ነው በሚል አቋም ላይ እንደሆኑ በግልጽ ተቀምጦላቸዋል። ውድ ተመልካቾች ሀሳቡን ላጋራችሁ ስለፈለግኩኝ ነው። እጅጉን አመሰግናለሁ። ታንክ ዩ ቨሪ ማች።